اسكن تماما انهون اولاني እንዳይፈስ የምለውን ስሜ ክፉን የሚዋደድ ነጭለው ዝሚላ እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነው። ዶሮ መስራት ትችያለሽ ወይ? ምንዋን ማለት እንዴ ማለት ጥፍሯን ከሆነ ሜኒኪዩር ፔዲኪዩር አለ። ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የክትፎ አንደኛ የማቀርብላችሁ ገጠምና ርዕሱ አንበየው የብልሽ እዚህ ስቶፕ ጋር ማን ተናገር እኔ ሊያስነኝ ይወጣልሃል ዛሬ اسكن تماما انهون اولاني قال شهون وين دالهينه ሁሉን ታዩና ወደኔ ቅረቢ ቤታችን እንዳይፈስ የምለውን ስሜ ክፉን የሚዋደድ ነጭለው ዝሚላ እንታስ ለማይጠቅመው ስለ ሰው ያወራ እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነው። እንዴ ማለት ከጠፋ አይገኝም። ደግሞ አሁን እኮ ከጠፋ አይገኝም። በዛ ውድ ነው አባቴ አይዞህ ቀን ይደርሰዋል። አሁን እስካሁን አዝዬሃለሁ። ትንሽ ቆይተ ደግሞ ሆዴ ውስጥ ትቀመጣለህ። እሺ ተመልካቻችን ባልና አስመልክቶ አንዳንድ ጥያቄዎችን ጠይቅሻለሁ። ዶሮ መስራት ትችያለሽ ወይ? ምንዋን ማለት እንዴ ማለት ጥፍሯን ከሆነ ሜኒኪዩር ፔዲኪዩር አለ። ፔዲኪዩር ሰርተን ከዛ ጥፍሯን ሽላክን ቀባታለን። ጸጉሯን ከሆነ ደግሞ ስግስግ አለ። ኖርማል ስፌት አለ። ምን ይሁንላት? አቤት ሙያ ትለያለሽ ነው የምልሽ። ቴንክ ዩ። ስለዚህ ዶሮ ስንት ብልት አላት? ብልት ባለጌ! አንተ እንዴት እንደዚህ ትላለህ? አንተ ልጅ ምን አለበት ለበዓል እንደው አንድ ነገር እንኳን ብትረዳኝ፣ ወይ ቤት ታጽዳ ወይ ሽንኩርት ላጥልኝ እስቲ። ደግሞ ሲሰራ አልሰራ እንደራር ሰራ ምን አያገባኝም። ያ ሲሰራ ነው ያው ፊልም ነው አትይ ነው። እኔ ለወንድም ደውዬ አሁን ሁሉን ነገር ነግረው የለ እንዴ? ምን ደውይለታ? ምን እስከዛሬም እኮ ፈርቼው አይደለም አንቺ ስላለሽ አንቺ ፊት ላክብረው ብዬ። ቆይ ደውዬ አሁን እነግርልሃለሁ። ሄሎ ጋጋ ነው። ኧረ ልጁ ምንም ስራ ሊረዳኝ አልቻለም። እንደው ጭራሽ መልስ መስጠት እንደ ፍንዳታ ጀምሯል እኮ። ምንድነው ጉዱ? እየመጣው ነው። ጎሽ ድረስልኝ። አልቻልኩም እኔ። ምን ይምጣ? ማን ይፈራል? አሪፍ። ያኔ መልሱን ትመልሻለሽ። እየመጣ ነው። መጣልሽ። የታል ልጅ? ያው ደህና ዋል ጋጋ ነው። እሱን ታጁ ይችላልና ክላላ ድንቄም አትፈራው። እማዬ በግ ሊገዛልን ነው? አዎ የስ እማዬ የባል ዘፈን ልትፈልልሽ ዝፈኝልኝ። እምዬ ይነሱ ይበሳበሱ ይነሳነሱ ነው የሚባለው። እሺ በቃ በጎ ይመጣም እንዴ? ቆይ ሃሎ ሰነዱ በግ ገዝቼ እኮ ማሰሪያ ገመድ አጣለሽ እንዴ? ታድለ አስናቁ ቀረች። ሃሎ አስናቅዬ በግ ገዝቼ እኮ የሚግጣው ሳራጣው እናንተ ጋር ሳራለ እንዴ? በጉ መጣ። ክፈች ቶሎ። በጉስ የታል? ታቆላ ለበዓል አንድ ሁለት እንበል ሲለኝ ለሰፈር ልጆች ሰጥቻቸው መጣሁ። እነሱ ይዘውት ይመጣሉ። እነማ እነ ቦቸራ። ወይኔ ጉዳት! አንተ እኮ ነው የለቀቅከው። በቃ ከዚህ ሰፈር እንጥፋ። የገባንበት ገብተው ነገር እንድልሽ ቆረጠ እንንገራሽ ነው። በጋችንስ ፋዘርሽስ አመለጠ። ታዲያ ምን ችግር አለ? አባዬ እኮ አይቆጣም። ንግቡና ንገሩት። ካልተቆጡማ እሺ አባዬ በጉን ጥላት መጡ። ምን ጉዴ! ፈራጣጣ አው ጦሳችሁን አደንግጡ። ሚጥዬ የውጫን በር ቆልፌዋለሁ። ታኮላ ሬዲ ሚጥ ውሻውን ፍቺ። እሺ ዋና ደረሰ አውዳመት ጠላ ሲቆረስ አውዳመት ዳቦ ሲጠመቅ አውዳመት በሬ ሲፈላ አውዳመት ዶሮ ሲቆረስ አውዳመት ጠላ ሲታረድ አውዳመት በሬ ሲቆላ አውዳመት እኛስ አውዳመት በጣም ይገርማል። ዶሮ መግዣ የለም ምን ይሻለናል? ዛሬ ተኝተን ሰኞ እንንቃ። ዛሬ ተኝተን ሰኞ እንንቃ። ዛሬ ተኝተን መጣና ዘፈንም አለ።
የመኪና የማ አዋራ ለባሺ የመኪና የማ አዋራ ለባሺ የሰቤሲ ቅቤ አለም ገና ነሽ ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የክትፎ አንደኛ አይ ሌላ ሌላው ሸጉ ሌላ ሌላው ውጋሜ ዘመዶች ቤት ስሄድ የሚያጋጥሙኝ ሁለት ነገሮች። የሚበላ ምን ላምጣልህ? አልበላም አክስቴ። ለምን? እሷ ቤት አትብላ ተባልክ? አረ ማንም አላለኝም እኮ ብላ። ቆንጆ ወጥ ሰርቻለሁ። እውነት አልበላም አክስቴ። እቤት በልታል? አልበላውም፣ ግን ትንሽ ልቆይ። ቤት የመተማ በባዶ ሆዳ ትመለስም። ትበላለህ። ብፈልግ እኮ እበላ ነበረ፣ ስለማልፈልግ ነው። ትበላለህ አልኩ፣ ትበላለህ። እሺ አክስቴ ካልሽ ምን አደርጋለሁ? ምን ምግብ ልብላ ብላ አላልሽኝም? እና ብለስ እሺ ነው የሚባለው? እኔም እኮ እምቢ ብዬ ነበረ፣ አስገድደሽኝ ነው። በአቋም መጽናት ነበረባ። ምንድነው ቶሎ ተስፋ መቁረጥ? በህይወት እንዲሳካ ለምትፈልግ ከሆነ ቶሎ ተስፋ መቁረጥ የለብህም። ለምትፈልገው ነገር መፋለም መቻል አለብህ። በህይወት እንዲሳካ አልፈልግም? እፈልጋለሁ። እንግዲያውስ ቶሎ ተስፋ አትቁረጥ። አሁን እንደግመዋለን። ቆንጆ ወጥ ሰርቻለሁ ብላ። አልበላም። እንደሱ ነው የሚባለው። እንደምን አላችሁ አክስቴ? እንዴ ኤፍሬም እንደምን አለ? እግዚአብሔር ይመስገን አክስቴ። አታውልቀው፣ ጫማህን አታውልቅ። ጫማዬ ቆሻሻ ነው አክስቴ። ቤቱም አልተጸዳም። ችግር የለውም ግባ። ቆሻሻ ነው አክስቴ። አታውልቀው አልኩህ እኮ፣ ዝም ብለህ ግባ። አይሆንም አክስቴ፣ ላውልቀው። አታውልቀው አልኩህ እኮ አንተ ግማታም። ምን ጫማህ ይሸታል? ጫማዬ ጭቃ ነው። ከነ ጫማዬ ከገባው ምንጣፉን አቆሽሸዋለሁ ብዬ አስቤ ነው። አታስብ፣ አውልቀኸው ሳይነሴ ከሚነሳ ምንጣፌ ቢቆሽሽ ይሻላል። አይሻልም? ና እንጂ ግባ፣ አትቁም፣ ና ግባ። ምንድነው ማየው ስርቆት? ኧረ ተይ እንደዚህ አይነት ነገር አታሳይኝ። ገና ልጅ እኮ ነኝ። አይምሮ ውስጥ ብዙ ነገሮች ይቀርጻሉ። ኧረ እባክህ እኔን ማን አስለመደኝና ስርቆት? ካንተ እኮ ነው የተማርኩት። ደሞ አፉን ይከፍታል እንዴ? እኔ አላቅም። ብቻ ግን አሁን ከመጣ እዚህ ቤት ዋር ነው የሚነሳው እኮ። ሰውየው ሳይመጣ አንተ አሁን ውጪ ቆመህ ታይልኛለህ። ባይሆን ከተገኘው ላይ ኮሚሽን ይታሰብልሃል። ኧረ ጣጣ የለውም። ኮሚሽን ካለውማ ችግር የለውም። አዎ ትንሽ ልብስ ነው የቀረኝ። በቃ የፈጠነ ጨርሳለሁ እኔ። በቃ የፈጠነ ፈልጊ። እዚሁ ጋር ነኝ፣ በር ላይ ነኝ። በቃ እሺ። አንተ ልጅ የለም። አዎ አልመጣም። አረ የለም። ምርጥዬ ሰውዬው የቱ ነህ ነው? ቤት ነኝ። ምን ነው? አረ እባክህ ዛሬ ነው እንዴ ድግሱ? እና ታዲያ ነግሬህ የለ እንዴ? እና በምስር ነው በስጋ የደገሱት? አንተ ልጅ አቀልጥ። በእውነት በስጋ ነው ከች ቤት። አረ ስጋ ከሆነማ መጣሁ። በቃ ብቻዬን ጥላችሁ እንዳትገቡ። ቶሎ በል እየጠበቅን ነው በር ላይ። በቃ ይኸው 5 ደቂቃ፣ በ5 ደቂቃ ደርሳለሁ። አንተ ምን ሆነህ ነው ዝም የምትለኝ? ሰውየው ቢመጣ አስሻው ደግሞ እሱ ለራሱ 1 ሳንቲም አላስቀመጠም። ጅብ የሆነ ሽማግሌ ገና ለገና ይወስዳሉ ብሎ እኮ ነው 1 ብር። ለማንኛውም ትንሽ ተገኝቷል፣ እሱን እንካፈለዋለን። አንተ ነህ እንዴ? ልብስህን እንዴት እንዳገማኸው ብታይ። አሁን ለኔ ዳ ሁሉ እኔ ላጥብ ነው። እሺ አይ ለማንኛውም ይታጠብ። ይሄም ይታጠባል። ምን ችግር አለ? ይታጠባል። وجه كمان بس فايتنج again is with devils this stupid guy ልግደለውና እጀን ለመንግስት ነው። ምን ነው ወልደ ሚካኤል ወይ ታሪክ እኔ ነኝ የማውቀው። ነጋ ጠባ ይዞ ሩጫ ነው። የሰው ልጅ ከደጅ ወደ ቤት ያወጣል፣ እሱ ከቤት ወደ ደጅ ያግዛል። ምን ቀረን? እኔና እሷ ነን የቀረነው። ይሄው ቤቱ ባዶ ነው። ጣት ገማ ተብሎ ተቆርጦ እኮ አይጣልም፣ ይከረከም። ጥሩ ሐኪም ከተገኘ ቀንጠስ። የሁላችንም ልጆች እኮ እንደዛው ናቸው። ይታረማል፣ ግድ የለም። ዲያብሎስ እንደሱ አይደለም። እውነቴን ነው። በስማም ስትለው ዲያብሎስ 7 ክንድ ከአንተ ይርቃል ይባላል። ይሄ ስታባረው ወደ አንተ ይቀርባል። አታየውም? መንፈስ ነው መንፈስ። አንድ ቀን እሱ የለም እጁን እዚህ ውስጥ አግኝቼዋለሁ። ይሄን ልጅ ይኸውልህ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። መቼም አንተ ሰይጣን እስከሚበርድልህ ድረስ እኔ ቤት መጥቶ ይቀመጣል። ሀብታሙ እንጂ አንዳንዴ ታስቀኛለህ። ስምህ ሀብታሙ ሲሆን ሀብታም የሆንክ መሰለህ እንዴ? ምን አለህና ነው እሱን ችለህ የምታስቀምጠው? እኔ አልቻልኩትም እኮ ነው የምልህ። አባ ምን አደረኩኝ? وجه كمان بس fighting again is with devils this stupid guy ልቀቅ። ማን አንተ? ማን ተናገር? እኔ ኤልያስ ነኝ። ኤልያስ ሰይጣን ለማሉ ተመጽሐፍ ቅዱስ ይጠቅሳል የሚባለው ቅኔው ጋር ደረሰ።
ተናገር እኮ ነው የምልህ። አትናገርም? ገና ምን አይተህ ይወጣልሃል ዛሬ? በቃ እኔ ጃሩል ነኝ። ጅሩ እኔ ለከፍክበትን አላልኩም። ማነህ አንተ? ቡዳ ነህ? መተት ነህ? አውጣ እኮ ነው የምልህ። ተናገር፣ ማነህ? ተናገር። ይህነችና አስወጣልሃለሁ ዛሬ። የት ነው ያዝከው? የት ነው ያዝከው? የት ነው ያዝከው? ተናገር። አሲዳ ጋዳም ሽት አትንካኝ፣ አትንካኝ። ባለፈው እንደዛ በሹካ ወጋኝ። ታገኛታለህ፣ 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 ታገኛታለህ። በቃ A few moments later አሁንስ ይቅርታ አረግሽልኝ? አዎ የኔ ፍቅር ይቅርታ አድርጌልሃለሁ። ጀግና ወረዳሎ ወረዳሎ ጀግና ወረዳሎ ወረዳሎ። ኦሬዲ አልፈሻል። የማቀርብላችሁ ግጥምና ርዕሱ እምቢው አንድ ሰዓት አለሽ። ቀጥይ። እኔ የምፈልገው ሱፍ ፍትፍት ባልጫ፣ እሱ የሚጋብዘኝ ስጋ ለጾም መውጫ። እራት ይሁን ካለ ምሳ ይሁን ብዬ መሄድ አልፈልግም። እምቢው እምቢው። ዋው ዋው! እንዴ በቃ ስትወጪ የሀሳብ መስጫ ሳጥን አለልሽ። እዛ ላይ ስልክ ቁጥርሽን አስቀምጠሽልኝ እንጂ ውጪ ወንድ ተወዳዳሪ አለ። ያ አዎ ተመለስ ብሏል። ቴንክ ዩ። አማን ነው እንዴ እንዳገባላለችም እንዴ? የግጥሜ ርዕስ ፍልስፍና ይላል። እፈላሰፋለሁ ላለመፈላሰፍ ተፈላፋሽ ቅኔ። አልፈላሰፍም ስል ተፈላሰፍኩ። ምን ሆኜ ነው እኔ? መፈላሰፍ ይሉት የሚያፈላስፈው አልፈላሰፍም ብሎ ሲሞክር ነው ሰው የሚፈላሰፈው። በተፈላሰፈ የፍልስፍና ዓለም አለመፈላሰፍ ፍልስፍና አይደለም ይላል። ብራዘር ውጣ ውጣ! ምን ውጣ! ይቅርታ አለቃ፣ ከውጪ ምግብ ይዞ መምጣት አይቻልም። ከውጪ አይደለም የገዛሁት ከሻይ ቤት ነው። እዚህ ምግብ ቤት ለመብላት ከውጪ ምግብ ይዘ መምጣት አይቻልም። ከዚሁ ነው ማዘዝ ያለብህ። የእናንተ ቋንጣ ፍርፍር የወር የቤት ኪራዬ ወጪ ነው። ይቅርታ፣ የታዘዝኩትን ነው ማድረግ የምችለው። ከውጪ ምግብ ማምጣት አይቻልም። ጓደኞቼ እዛ ጋር ነው ያሉት፣ እነሱ ላዘዙት መክፈል ይችላሉ። እኔ ግን ስለማልችል ነው ከውጪ እርጥብ ገዝቼ የመጣሁት። የማይሆን ነገር ነው እየተናገርክ ያለኸው። እባክህ እርጥብህን ይዘህ ሂድ። ከጓደኞቼ ጋር መዝናናት አችልም እያልከኝ ነው? ጥራቸው፣ ማናጀሩን ጥራው ማናጀሩን። መግባት አችልም። አሽቃባጭ፣ ጭቅና የሚያዘውን ታከብራለህ፣ እርጥብ የያዘውን ትንቃለህ። ሼሞን ዩ አፍሬ ባለው። እሺ ይቅርታ ደንበኛችን፣ እንደምታስገባኝ አውቄ ነበር። ድንች ጥለሃል፣ እርጥብክ ተንጠባጠበ ላሰው። እሺ ቶ ራሴ እልሰዋለሁ። ሚስቱ አፈንጫ አንተ የኔ ሚስት ተቸ ያንተ ሚስት ማን ያዟልና እንደ የምትመስለው? ስነ ስርዓት ደግሞ ምንድነው የለበስከው? ጠጅ ቤት ነው ስፖንሰር ያደረገ? አንድ ቀን ሚስት የኔ ማር ብትልህ ቢጫ ለብሰህ መጣ አይደል? ዋጋውን አታውቀውማ። የዚህ ይሄ ከሸማቾች ከያሊቱ ቤት ጋር በኩፖን የሚወጣ ኮት አይደል? አያታውቀው። የእህል ቤት ባለቤት እኮ ነው የምትመስለው። ኮረሪማ ስንገባ ስነ ስርዓት ያዘለ አንተና አክብሬ እንጣጣ። በግንቦት አደይ አበባ መስለው ከኔ ጋር ልታወራ አንተ ምንድነው? ድገምልኝ። ስማኝ፣ ያልፈነዳ ፋንዲሻ መስለህ ከኔ ጋር እንዳታወራ። መጀመሪያ ከዚህ የኤርፖርት ታክሲ ውረድ፣ ከዛ ና ብርዛ አሁን ማንኪያው ዝግጁ ነው። ክትፎ ብቻ ነው የቀረው። ከዛ በቃ አይበዓል። እኔ ጋር ደግሞ ቢላ ሁሉ ዝግጁ ነው። አንተ ማረር ብቻ ነው የቀረኝ። ኧረ ተወኝ፣ በበዓል ምድር እንኳን ልቀመጥበት። ምን አረኩኝ? እሺ አባያው እንዴ ምን አርግ ነው የሚለኝ? እሺ ይሄ ደግሞ ምንድነው በሰዓት የሚደውለው? ሄሎ ኮረኔ። ወዬ አስችነ። አቤት ዛሬ ተሸመተ በግልሃለሁ። ኧረ እባክህ ተሸመተ? አዎ እንዴ ገዛው ሸመተው። ኧረ አስቺ ይመቸው እግዚአብሔርን ጀግና ነው። አይ ጀግና እኮ ነው። እንደው ትልቀቱን ብታየው ጮማው ይታየኛል ሳይታረድ ገና። በል አንተ ደግሞ ልታስቀናናኝ እየሞከርክ ባልሆነ እኔ የገዛሁትን በግ ብታየው ምን ልትሆን ነው? ቆይ እንዴ ከኔ አንጻር እኮ ያንተ ግልገል ናት እኮ ብታየው። ምንድነው ዝም ብላችሁ በጉን የምታስጨውት? ኧረ እባካችሁ ርቦት ነው ሳር ነገር አስግጡት። ምን አይነት ወንድ ነው ያለው እዚህ ቤት? አንዴ አስቼ በጌል ለመግባት ነው። አንዴ መልሼ እደውልልሃለሁ። በቃ እኔ መጥቼ እመርቅልሃለሁ። የመጀመሪያ መራቂ እኔ ነኝ። ምን ታደርጋለህ አንተ? በበዓል ምድር እሺ፣ ሰው ቤት እንዴ በዓልን እንኳን ቤት አሳልፍ እንጂ እዚህ ስራ እየተሰራ ነው። ቤቱ ቢዚ ነው። ለምን ባንተ በር አልፋለሁ። መጣሁ አድርሼ በጌን የፈጠነ በቃ። ኧረ እባክህ አስቼ ተዘጋው እንዴ ይመጣል እያለ እኮ ነው። ምን ይሻለኛል? እሺ አሁን ምን ሲል መጣልኝ? አንድ ሀሳብ መጣልኝ። የምትስማሙ ከሆነ
ገላ ዘና ዘና ባገር ባንካና ፈካ ፈካ አዲስ ዓመት ኩታ ፈካ ፈካ የኩታታሽ ፈታ ፈካ ፈካ መስገን በፈታ ዘና ዘና ገና ተይታና መቼም አንተ ሁሉም ሰው ካንተ የሚያንስ ነው አይደል መስለህ? ይኸው አጋድሜ እልሃለሁ። ይኸው እንግዲህ ይሄን ሊያሳይ ነው ሲያንቀለቅል ያመጣ ዛሬ። ምንድነው ኮሎኔል? ስለምንድን ነው የምታወራው? አዎ አይቼዋለሁ። በግህን ቆንጆ በግ ነው ያርግልህ። እኔ ግን እዚህ ቤት የመጣሁበት ዋነኛ ምክንያት በግህን ላይ ሳይሆን ልጅህን ፈልጌ ነው። የለም ማን? የኔ ልጅ ወጥቷል። ኧረ ሄዷል አሁን። ወይኔ በእናትህ። ለማንኛውም ግን ሰሞኑን ለበግ መግዣ የሆነ ሳንቲም አጥራኝ ከሱ ተበድሬ ነበር የገዛሁት። የኔ ልጅ ይኑርልኝ። አሁን ግን ከበግ ላይ የተራረፍኳት የሆነ ሳንቲም አለች። እሱን ልሰጠው ነው። ባይሆን አንተ ጋር ይቀመጥና አንተ ትሰጠልኛለህ። በቃ ባደራ ምን አምጣው። እሺ ይቀመጥለት። እስቲ አምጣው። እሺ ኧረ ቆይ እንዳሰጠው አስቺ ይሁን ያለው ለኔ ስጠኝ። እሱ ኮሰዳ አይመልስልኝ። እሺ አባዬ ይቅርታ እሺ አባዬ ይኸው በግ ነኝ። እሺ ይቅርታ። ኧረ አባዬ በቃ ፍታኝ። ቆይ ትንሽ ጠብቅ አራጁ እስኪመጣ። ቆራሌው ተሰብስበን እንዳማረብን ወደ መቶ ፍቅር ያስነብብን ተሰብስበን ምንድን ነው እንዴ? የምን ጠብት ነው? ላቦሮ ገንዘብሽን የዓመት በዓል ቆንጆ እጅ ላይ የጣለሽ እናቴ መጣሁ። እናቴ እቃውን እያየሽ እቃውን እናትሽ ሽቦ ነሽ ፌሮ ነሽ ድስት ነሽ ምናምን ከሰማሽ እና ያመንተሽ ደግሞ ሳልነግርሽ ማለት ምንቱ ኧረ ምንም የሚሸጥ ዕቃ እኮ ካለ ብዬ ነው። የምን ዕቃ ነው? አይ የሚሸጥ ዕቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው። ናምጣው እባክህ። አዎ ጠጣልኝ የኔ ጌታ ጠጥተ መልካም ዓመት በዓል አገኘኸው? ፍራሊው እኔን በመላጣ በዚህ መላጣ ነው የተካሽ ማለት አባ። እሱ ጸጉሩ ቢመለጥም ኪሱ ግን ጎፈሬ ነው። እሺ እንዳንተ ኪሰ መላጣ አይደለም። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ መሀይም ልጅ ጋር አትቀመጥ አላልኩም? ኧረ ነግረኝ ነበር። እሱ እኮ ነው እንቀመጥ የሚል ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ቲቸር በመጀመሪያ የወሰነ ትምህርት አንደኛ እወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣሁ። ግን ቲቸር በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ። የኔ ጠንበለል አኮራኝ። አመሰግናለሁ ቲቸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ ያመዳም ና ብያለሁ። ና ብያለሁ አንተ ያመዳም ና ብያለሁ። የምናም ታምስ ና እያልኩ ና እያልኩ ነው አንተ ያመዳም ልጅ እንዴ ነው ከእስር ቤት እንዴት ልትወጣ? ተመስገን። በስንት ጊዜ መጣሁ። አቀቀበኝ ነው። አቤት አምሮበታል ደግሞ አንቺ። ተመስገን አምላኬ ተመስገን። እንዴት ልትወጣ ቻልክ? አልሰማችሁም ነው?
ሰሞኑን ማረሚያ ቤት የተፈጠረውን አልሰማችሁም? ያሬድ ነጉ የሚባለውን አምጥተውብን መዝፈኑ ሳይቀር ሁለት ትልቅ በዚህና በዚህ ሞንታርቦ በሞንታርቦ ነው የዘፈነው። ዜናማ አይከፍቱም እኮ እዚህ ቤት። በቃ ምን እናርግ? ከዛ እዛ ያው ፓራላይዝ የሆነ አለ፣ ፓራላይዝ መስማት የማይችል ማውራት የማይችል አለ። እኔ ወንድምሽ ጆሮዬን ይዤ ላጥ ብዬ መጣሁ። ግን እዛ ያፈራኋቸው ጓደኞቼ ምን ሆኑ? መከራቸው ብዙ ነው። እነሱ እባክህ ደግሞ ምን ተፈጠረ? በያሬድ ነጉ ካልታረማችሁ እስጢፎን ነው የምንልከው ብለዋል። እንኳን አብረረተን አማን ነው። በእናትህ ተኩያለሁ ለማዘር ይችላል። ምን ችግር አለው? መዲ በማለት እውነት አመሰግናለሁ። እንጀራ ማለት ያረለ ጭራሽ ሰርከስ የሚሰራ ሰላም ነው አሉ። ኧረ ታቁረጭ በእናትሽ የኔ መሰለ ሙክት እንዳያመልጥሽ። ስንት ነው? 200 ብር። ድፍን 50 ድፍን 50 50 ቁጥር አብትዬ ናለ ያራልሽ። መልካም እድል። ስንት ነው? 2 ዓመት የ30 ሺህ ብር በግሮ ታኒ ምን ይታወቃል? ገደኛ ናችሁ እኮ እናንተ ይደርሳችኋል። ታኒ መልካም እድል ለምዬ ይመቻችሁ። እሺ አባቱ አንደ ቀረው እዚህ ቁጥር አሸናፊ መላኩ በላይ 45 ቁጥር አራዳ ስንቱን ሰብስባ